Madrid, 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 hala Madrid, inadamas, inadamas, hala Madrid. አባቴ ሪያል ሶሲዳድን አራላንድ ቅርቅርማ እንዴት አራት ጎል እንዳገባን ነው ግራ የሚገባኝ ማለት ገባስ። አንችልም እኮ ኳስ አንችልም፣ ግን የሚችሉ ተጫዋቾች አሉን። ማንዋል የሚከባር ላይ የሆነ ነገር ፈጥረን አባቴ ባርሳ ባለፈው ቴረራይዝ ነው ያደረገኝ ገባህ። ባርሳ 5-0 አሸንፎ ቴረራይዝ ዘንድሮማ ማን እደግፋለሁ። ብሩክ ማሊያውን አዘጋጅ ማን ነው ኤሌፋንት ሳይዝ አዘጋጅ። ዘንድሮ እንከሻከሻለን ገባህ። አርስዬ ወደ ክብሯ ስለተመለሰች አሁን ማድሪድን ወደ ክብሩ መመለስ ያለብን ሰዓት ነው። ኦቨር ስሜታዊ እንዲሆን አጠብቀባለ። አርሰናል ለየት ያለ ነው ገባህ። ማድሪድ የሚመቸኝ በሲአር7 ምክንያት ስለሆነ ዘንድሮ ግን ማን ወደ ግሬሳት የኔ ድጋፍ ማስፈልገው ቡድን እኮ ነው ማድሪድ ገባህ። ማንንም አይደርስበት ቡድን ማን ነው ማይነጻጸሩት ተረዳኝ አይደል? ስለዛ ማን ነው ንግስናችንን ዘንድሮ ላሊጋ ላይ የምናስጠብቅበት መንገድ ልክ እንደ አምና በድዋ ገባህ በድዋ። ምክንያቱም ሁሉም የላሊጋ ቡድኖችን ማሸነፍ እንችላለን። ታንፋቀንም እንዳለፈው ሳምንት ወይ ደግሞ እንደዚህ ተጫውተንም ወይ ደግሞ አርዳ ጉላር ብቻ ያለች እኮ አርዳ ጉላር ተጣለች ነው የምልህ ገባህ አይደል? ዲፌንሳችን ላይ ዳንፍሪስ ኮናቴ ምናምን ያበዱ ናቸው። ኮቶ አለ። ለሁሉም ላሊጋ ቡድኖች ይበቃል። ኤል ክላሲኮ ብቻ እናሸንፍ ገባህ። እምባፔ ይሄ የ19 ዓመት ልጅ እንዴት ሁሌ ይገርፋል እንዴ? እኛ ላይ ዲክታተር አመንብሽ። ዲክታተሩን ካርለ አሳየን። ይሄ 19 ዓመት ፍሪክ ለጥልጠው ገባር። ለኔ ብሩክን ማን አንተ እኔን ያማል ብሩክን እኮ ነው የምታክሉት ገባር። ላፋርገው በእናትህ ኤል ክላሲኮ ካሸነፍን ላሊጋ እንበላለን። ሌላው አይችልም። ሃትሪክ 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 ይላል ጀማው ኪሊያን ሃትሪክ ሰራ ጀማው። በሁለተኛ ሳምንት እንግዲህ የስፔን ላሊጋ ወሳኝ ጨዋታ ነበረው ከሪያል ሶሲዳድ ጋር ማድሪድ። ጀማው ፈርስት ሃፍ ተቸግሮ ነበር ይሄ ቡድን ግልጽ በሆነ በሚታይ መልኩ ማለት ነው። ሰከንድ ሃፍ ላይ ችግሩን ቀርፎ መጣ እንጂ በጣም አስቸጋሪ ሁኔታ ላይ ነበር የነበረው ጀማው። አንዳቻ በሆነ ውጤት አጠናቆ ነበር ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ግን በጣም በጥሩ ቅንጅትና በአሪፍ ውህደት ማለት ነው 3 ጎሎችን አከታትሎ ማስቆጠር ቻለ። ኪሊያን ኤምባፔ ሃትሪክ ሰርቷል። ሃትሪክ ሰርቷል። የሊ ዘንድሮ እጅግ በጣም ብዙ ጎል ያስቆጥራል ብዬ እየጠበቅኩት ነበር። የመጀመሪያም ጨዋታ ላይ በጣም ትልቅ ነገር ከሱ ጠብቄ ነበር። እሱ ብቻ ሳይሆን ማድሪድን ራሱ እንደጠበቅኩት አላገኘሁትም እንጂ ከኪሊያን በጣም ብዙ ነገር ጠብቄ ነበር ዘንድሮ ማለት ነው። በጎል አስቆጣሪነቱ ረገድ በተለይ ማለት ነው ፍሮንት ስሪው ከሚድፊልዱ ጋር በደንብ ከተናበበ ማድሪድ ቤት እጅግ በጣም ብዙ ጎሎች የምንመለከትበት አመት ይሆናል ብዬ ጠብቃለሁ። ጀማው ቪኒ ጁኒየር በነገራችን ላይ ጎል አገባያን ብቻ አይደለም አሲስት ማድረግ ችሏል። ጀማው የቪኒን ጎል ደግሞ አሲስት ያደረገለት ቤሊንግሃም ነው። እጅግ የራሱን ጥረት ተጠቅሞ ነው አሲስት ማድረግ የቻለለት። ለማንኛውም ማድሪድ በማሸነፍ እንግዲህ ተከታታይ ድል ማስመዝገብ ችሏል። ይመቻሉ። ማድሪድ ሌላ ሌቭል ነው ጋይስ። ዘንድሮ ማድሪድ ሌላ ሌቭል ላይ ነው። ሻምፒየንስ ሊግንም ላሊጋውንም ጠቅ ነው ያራዳ ልጆች። የሚገርም ፐርፎርማንስ። እምባፔ እንግዲህ 3 ጎል በባለፈው አላገባሁም፣ ዛሬ መድገም አለብኝ፣ 3ቱንም ማድረግ አለብኝ፣ ማካካስ አለብኝ አለ ያራዳ ልጆች። ጠቅ ነው ያረገ። እንግዲህ ስፔሻል ሞሪኖ፣ እኔ ሞሪኖን አክቱን በጣም ወደው ደስ ይለኛል። እግዚአብሔር ነው የምሪኖና አሪፍ ማድሪድ እየገነባ ነው ለመናገር። ኮናቴ ደግሞ ዛሬ ጸዴ ነበር። ቁም ነገር ጸዴ። ሬት ስጠው በባል 8.8 8.5 የሚገርም ልጅ ነበር ዛሬ። እኔ ነኮ ሲጀም ስቆጣውላት ሰሙኛላችሁ። ሜርሲ ኤምባፔ ብያለሁ። ሜርሲ ኤምባፔ። በቃ እኔ በስተም አልቆጣም። ሃትሪክ እንዲህ ቁጭ እያረኩ ቻውጣ። በቃ ቪኒን ኮንፊደንሱን አግኝቷል። የፈጠነ እንደምታዩት አገባ። የሰጠውን አሲስት አይታችኋል። ምን አይነት አሲስት ነው? እኔ በቃ ይሄ ነው የሚፈለገው። ፈርስት ሃፍ ግን እስቲል ችግር ያለው ያው ኦብቪየስሊ በቃ አሁንም የምናየው ችግር አለ። ማድሪድ ብቻ ነው በአንድ ጨዋታ አስለቅሷችሁ አስደስተውም ያወጣ የምር አስለቅሷችሁ እና ምን አለ መሰላችሁ አሁን እዚህ ጋር ስናየው ስቲል ጨዋታ ኮንትሮል የምናጣበት ነገር አለ። ፈርስት በተለይ እንደምትል 20 ደቂቃ አሪፍ እንጮታለን ዩናይትድና ነው። ከዛስ ኳስ እነሱ መያዝ ሲጀምሩ በቃ ዲስራፕት ያደርጋል ማድሪድ እና እንደውም ዛሬ ጥሩ ነበር። ቅድሚያውን ጎል አግኝተን አፍታይም እንወጣለን ስንል አላግባብ የሆነ ነገር ተፈጥሮ ነው ጎል የገባው። ካሬራስ አዞሎይስ ተከላካዩ አጠገብ ተለጥፎ ምን እንደሚሰራ አላውቅም። ሌፍት ባክ አይጫወት ወይ ሌፍት ሴንተር ባክ ስናስገባው በስርዓት አይጫወት። ሴልታ ቪጎ ጋር የሚሰራው ስራ ነው ተመልሶ ይታይ። ሰው ጋር ሲለጠፍ ሄዶ ከኋላው አገቡ። ከኋላው እንግዲህ ሰው ስርን እንደሚሰራ አላውቅም። ሰው ቦታ ጋር ሁሌ ነው አለም የለመደበት ነገር። ኩሬላ ሲገባ ስቴቢሊቲ ያገኘ እንዳያችሁት ሰከንድ ሃፍ ላይ ዝም ብሎ በቃ መሮጥ ነበር። ራያቸው ላይ ነው የሮጥንባቸው።
ሶሲዳድም ራሱ ላይ ኳሱን ሲይዙ ራሱ በቃ ምንም ኦፕሽን ራሱ አልሰጠናቸውም እና በርናርዶና ቫልቬርዴ በጣም ኮምፓክት ነበሩ። ዛሬ ጥሩ ነበሩ። ኢንተርሴፕት እያደረጉ የሚፈጥንበት መንገድ ፌዴሪኮ ባይዘው የመጀመሪያው ጎል ላይ ለኤምባፔ ፕሮቫይድ ያደረገበት መንገድ ከዛ ደግሞ አልፎ ቤሊንጋም ምንም ጥያቄ ነው ነግሬያቸው ላሲዝን ራሱ አይ ቲንክ ላሊጋ ያለታችን ኦልሞስት ምክንያቶች ውስጥ አንዱ ትልቁ ምክንያቶች ውስጥ አንዱ አይ ቲንክ ቤሊንጋም ይመስለኛል አለመኖሩ በቃ ባላንስ ላይ በጣም ያመጣል። የሆነ ጨዋታዎች ላይ ራሱ አሁን እንደዚህ ጨዋታ ሆፕለስነስ ያለበት ጨዋታ ላይ እሱ ነገር ሲፈጠር ታያላችሁ። በቃ የማይሆን ቃል ራሱ ፈጠርኩለት ለሱ ይባል። ኤኒዌይስ ዋናው ማሸነፋችን ነው። ነገ ባርሴሎና ቢልባኦ አለው አላሻችሁም ያሸንፋል። ግን ዘን ብለን እንቋጠራለን፣ እንገባለን፣ ላይ እንቀመጣለን፣ አብረን እንቋጠራለን። ባለፈው ያው ተቆጣጣችሁላችሁም በተረጋጋሚ ሶሪ ብያለሁ። አሁንም ይሰማችሁ አይደለም ሳላስበው ነው ያ ነገር የተፈጠረው። ኤኒዌይስ የባርሳ ኤልቼ ጉዳይ ላይ እና አሁን እኛም አሸንፈናል። ባክ ኦን ቶፕ ኦፍ ዘ ሊግ ዝም ብሎ ኤልቼ ላዝንበ ኦን ቶፕ ኦፍ ዘ ሊግ ልትሆን ፈልገህ ነበር መሰል ግን ነገ ታገባላችሁ። ኤኒዌይስ ትመለሳላችሁ ኤኒዌይ ብዬ አስባለሁ። ግን አይታወቅም። ዩኔቨር ነው እንደ ቢልባኦ ቀይ አግኝታችሁ ሲቪያ ጋር እንደተሸነፉ ምናምን አይደለም። ያ ታፍ ነው የሚቻላችሁ። ኤኒዌይስ እኛ ማሸነፋችን ነው ዋናው። በርናቤው ላይ የመጀመሪያ ጨዋታ የመጀመሪያ የሚገርም ዊን በርናቤው ላይ ተደርጓል ማለት ነው። ሁለተኛው ዊን አክቹሊ ያ ቬሪ ቬሪ ጉድ ጌም ማድሪድ 4-1 አሸንፈዋል። ኪሊያንም ሃትሪክ ሰርቷል። ይህ ሰውዬ ከዚህ በላይ ምን ሊያደርግ እንደሚችል አላውቅም። በየሲዝኑ መጀመሪያ ቁጥር ለማድሪድ እንግዲህ ሶስተኛ ሲዝን መጥቷል። በቃ መስጠት ያለበትን ነገር እየሰጠ ነው። ሁለተኛ የላሊጋ ጨዋታ ሃትሪክ። ዛሬ አሪፍ ነበሩ። ፈርቼላቸው ነበር። ፈርስታፍ ዋዛ ነበር። ጎልም ተቆጥሮባቸው ምናምን አዛጉል ነው ደግሞ የገባባቸው። እኔ ተከላካዩ አሁንም ቢሆን ማድሪድ ዋጋ እንደሚያስከፍሉ እርግጠኛ ነኝ። ቤሊንግሃም የሚባል ሰውዬ ማለት ነው አንተ ገገማ ነው። ቬኒ ያገባውን ጎል ማለት ካያችሁ ጨዋታውን ያያችሁ ሰዎች አይታችሁታል ብዬ አስባለሁ እና ገገማ ቤሊንግሃም በጣም ገገማ ነውና የሚገርም አሲስት ነው ያደረገው። ኪሊያን ዋንጫ ካልበላ አዝናለሁ፣ ግን ስቲል ምትበላ አይመስለኝም። ስቲል የሚበላ አይመስለኝም። ላሊጋውንም አያነሱትም። ሻምፒዮንስ ሊግ ሜቢ ላሊጋውን አይበሉትም። ኪሊያን ሃትሪክ፣ ቬኒሽስ ጁኒየር 1 ጎልና 1 አሲስት፣ ጁድ ቤሊንግሃም 2 አሲስቶች። ሪያል ማድሪድ በሳንቲያጎ ቤርናቡ ሪያል ሶሼዳድን 4-1 አሸነፈ። ጆዜ ሞሪኒዮ ምን አይነት ሪያል ማድሪድን ያስመለከተ። ሳንቲያጎ ቤርናቡ እንግዲህ ሪያል ማድሪድ ሪያል ሶሼዳድ 4-1 ሲያሸንፉ ኪሊያን ኤምባፔ 3 ጎሎችን አስቆጥሮ ሃትሪክ ሰርቶ፣ ቪኒ ጁኒየር ደግሞ 1 ጎል አስቆጥሮ 1 አሲስት አድርጎ፣ ጁድ ቤሊንግሃም በጨዋታው ላይ እጅግ አስደናቂ ነበረ። 2 አሲስቶችንም ማድሪድ ደግሞ የሪያል ሶሼዳድን ብቸኛ ጎል አስቆጥሮ አይነት ሪያል ማድሪድ ነው ዛሬ በሳንቲያጎ ቤርናቦ የተመለከተ። ምን ትላላችሁ? ያሰባችሁን ኮሜንት ላይ አካፉ። ኤል ማድሪዲስታስ የታላችሁ? ይህን ቪዲዮ ኮፒ ሊንክ አድርጉት ጋይስ በደንብ። ምን አይነት ሪያል ማድሪድ ነው በምሽቱ የተመለከትነው? ሆዜ ሞሪኒዮ ሪያል ማድሪድን በአግባቡ ያነቃቃ ይመስላል። እጅግ በጣም አስደናቂ ፐርፎርማንስ ሪያል ሶሲዳድ ጋር ከሙሉ የጨዋታ ብልጫ ጋር 4-1 ማሸነፍ ችሏል። ኪሊያን ምባፔ ወደ ግብ አካውንቱ ተመልሷል። 3 ጎሎችን በመጀመሪያ እንግዲህ ግብ ባስቆጠረበት ጨዋታ ሃትሪክ ሰርቶ ወጥቷል። ቪኒሲየስ ጁኒየር ይለይ ነበር። ቤሊንጋም ቃላት የለኝም የጨዋታው ኮከብ ማለት ይቻላል። ጎል ስላላስቆጠረ እንጂ እጅግ በጣም ድንቅ ነበር። 2 ኳሶችን አሲስት ማድረግ ችሏል። በተለይ ለቪኒሲየስ ጁኒየር ምን አይነት ጥንካሬ ነበር ያሳየን። ኳሱን አሲስት ከማድረግ በፊት የታገለበትና ኳሱን አግኝቶ ለቪኒሲየስ ያቻገረበት መንገድ በጣም ይለያል። ቪኒሲየስ ራሱ ጎል አስቆጥሮ ከዛ ደግሞ ለኪሊያን ምባፔ አሲስት ያደረገበት መንገድ በጣም ይለያል። ኪሊያን ምባፔ ሶስተኛው ጎል በቺፕ ነበር ያስቆጠራት። በጣም ነበር የምታምረው። ምን አይነት የተሟላ የሪያል ማድሪድ ፐርፎርማንስ ነው የተመለከተው። እነ ቫልቨርዴ ሳይረሱ እነ ብራሂም ዲያዝ በጣም ጥሩ የሚባል የጨዋታ ጊዜን እያሳለፉ ይገኛሉ። ሪያል ማድሪድ ከኋላ ወደፊት በጣም ደስ ይላል። ሲመጡ ወደፊት ሲያጠቁ፣ እንደዚሁም ሲከላከሉም እንደ ቡድን በጣም ጥሩ የሚባል ግስጋሴ ላይ ይገኛሉ። ሁለተኛ የላሊጋ ጨዋታቸውን አድርገው እንግዲህ ከሁለቱም ጨዋታ 6 ነጥቡን ይዘው ከመሪዎቹ ጎራ ተሰልፏል። ሪያል ማድሪድ በምሽቱ በሪያል ሶሲዳድ ላይ የወሰደውን የበላይነትና የኪሊያን ምባፔም ፍጹም የሆነውን የሃትሪክ አግቢነቱንና ምርጥ ብቃቱን እንዴት ተመለከታችሁት ጋይስ? ስለ ቤሊንግሃም ግን የሆነ ነገር በሩ ኮሜንት